አባይና ዲፕሎማቶች ሲታወሱ ዲፕሎማሲ በውጭ መንግስታት ወይም ድርጅቶች መካከል ያለውን ልዩነት በውይይት በድርድርና ሌሎች ሰላማዊ መንገዶችን በመጠቀም ተጽዕኖ ማሳረፍ የሚያስችል ጥበብ የተሞላበት የግንኙነት አግባብ ወይም መስመር ነው። አንድ መንግስት ከሌላው ዓለም ጋር ለሚኖረው ግንኙነት ያስቀመጠውን ግብና ስትራቴጂ የሚወክል የውጭ ፖሊሲ ዋነኛ መሳሪያ ተደርጎም ይወሰዳል። ዲፕሎማሲ ማለት ነው። የሀገሮች ዓለም አቀፋዊ ስምምነቶች፣ ውሎች፣ ትብብሮችና ሌሎች የውጭ ፖሊሲ መገለጫዎችም በብዛት የዲፕሎማሲያዊ ድርድሮችና ሂደቶች ውጤቶች ናቸው ማለት ይቻላል። አሁን ላይ አብዛኛው የዲፕሎማሲ ሥራ በየሀገራቱ ወይም በየሀገሮቹ መንግስታት ዘንድ ዕውቅና ባላቸው ልዑካንና አምባሳደሮች ተወስኖ በውጭ ጉዳይ መስሪያ ቤቶች በኩል ይካሄዳል። የውጭ ዲፕሎማሲያዊ ሥራን የበለጠ ለማጠናከር በመንግስት ዕውቅና የተሰጣቸውን ተቋማት ከማጠናከር ባለፈም በተለያዩ ክፍለ ዓለማት ተበታትኖ የሚኖረውን ዜጋ በማሰባሰብ በዲፕሎማሲያዊው ሥራ እንዲሳተፍና እያንዳንዱ ዜጋ የሀገሩ አምባሳደር እንዲሆን መስራትም ሌላው አማራጭ ነው ማለት ይቻላል። ከአንድ አምባሳደር ባልተናነሰ መልኩ ያለ ምንም ክፍያ የዲፕሎማሲ ሥራ እየሰሩ የቁርጥ ቀን ኢትዮጵያውያን ባለፉት ዓመታት ታይተዋል ማለት ይቻላል። ከነዚህ ቆራጥ የቁርጥ ቀን ልጆች መካከል ደግሞ መሐመድ አልአሩሲ ተጠቃሽም ነው። መሐመድ አልአሩሲ ከ300 ጊዜ በላይ በአረብ ሚዲያ በተለይም በአልጀዝራ የቴሌቪዥን ጣቢያ በመቅረብ ግብጽ በታላቁ የህዳሴ ግድብ ላይ የምታራምደውን የተሳሳተ እይታ በአረበኛ ቋንቋ ለዓለም አቀፉ ማህበረሰብ ያስረዳ ኢትዮጵያዊ ነው። መሐመድ አልአሩሲ እንዳለውም ግብጾች ስለ አባይ ለህዝባቸውና ለአረቡ ዓለም የተሳሳተ መረጃ ሲያቀርቡ ኑረዋል ብለዋል። ይህንን የተሳሳተ መረጃ ለመቀልበስ በመንግስት የተመደበ አምባሳደር ብቻም ሳይሆን ኢትዮጵያዊ መሆን ብቻ በቂ ስለመሆኑም ተናግሯል። ኢትዮጵያ ትልቅ ታሪክ ያላት ሀገር እንደሆነች የገለጸው መሐመድ አልአሩሲም በእስልምና ሃይማኖትም ትልቅ ቦታ ያላት የቃል ኪዳን ሀገር መሆኗንም አንስቷል። ስለ ታላቁ ህዳሴ ግድብ በምከራከርበት ወቅት ከሌላ ሀገር መጥቶ እንጂ ኢትዮጵያዊ አይደለም ይላሉ። እኔ ግን የምከራከረው ኢትዮጵያዊ ሁኜ የሀገሬን ጥቅም ለማስጠበቅ ነው ሲልም ተደምጧል። ኢትዮጵያዊን ለጎረቤት ሀገሮች ሰላምና እድገትን እንጂ ምቀኝነትን አንመኝም፣ እኛ የአባይ ልጆች አንድ ህዝቦች ነንም ብሏል። መሐመድ አልአሩሲም በታላቁ ህዳሴ ግድብ በሚከራከርበት ወቅትም የግብፅ ወንድሞቻችን የሚለውን ቃል እንደሚጠቀምም አንስቷል። ይህም የሁለቱ ሀገራት ህዝቦች አባይ ያስተሳሰራቸው የአባይ ልጆች መሆናቸውንና በጋራ መልማት እንደሚገባቸው ለማሳየት እንደሆነም ለአልጀዝራና ለሀገር ውስጥ መገናኛ ብዙሃን በሰጠው ቃለ መጠይቅም አንስቷል። ስለ ህዳሴ ግድብ እውነታ በዲጂታል በማቅረብና የግብጾችን ሴራ በማጋለጥ ዓለም በተለይ ደግሞ ኢትዮጵያውያን እንዲረዱት በማድረግም ትልቅ ሥራ ከሰሩ አምባሳደሮች ኡስታዝ ጀማል በሽርም ሌላኛው ነው ማለት ይቻላል። ግብጾች ከ200 በላይ የቴሌቪዥን ጣቢያዎችና ዲጂታል ሚዲያዎችን ተጠቅመው ስለ ኢትዮጵያና ህዳሴው ግድብ ግንባታ የተሳሳቱ ዜናዎችን፣ ፕሮግራሞችና መረጃዎችን ለዓለም አቀፍ ማህበረሰብ እንደሚያሰራጩም ገልጿል። የህዳሴው ግድብ የግብፅን የውሃ ድርሻ በመቀማት ብሔራዊ የደህንነት ስጋት እንደሚፈጥር አድርገው ሐሰተኛ መረጃ እንደሚያሰራጩ ነው የተናገሩት። በዲጂታል ሚዲያ የአረቡ ዓለም እውነታውን እንዲረዳ የህዳሴው ግድብ የሚይዘው ውሃ የታችኛውን ተፋሰስ ሀገራት ላይ ጉዳት እንደማያስከትል እውነታውን በማስረዳትና በርካታ የአረብ ሀገራት ለህዳሴው ግድብ ድጋፋቸውን እንዲሰጡ ማድረግ መቻሉንም ኡስታዝ ጀማል ተናግሯል ማለት ነው። እኔና መሰል ኢትዮጵያዊ ቆራጥ ጀግኖች የታላቁ የኢትዮጵያ ህዳሴ ግድብና የዲጂታል ዲፕሎማሲውም ሲያስተውሳቸው ይኖራል ማለት ነው። አባይ ለኢትዮጵያውያን ወንዝ ብቻም አይደለም። አባይ ለኢትዮጵያውያን ዜማ፣ እንጉርጉሮ፣ እሴት ሆኖ ዘመናትን ዘልቋል። እረኛው በዋሽንቱ፣ አዝማሪው በመሰንቆ፣ ሽማግሌው በምርቃታቸው፣ ዘፋኞች በድምፃቸው፣ ገጣሚዎችም እንዲሁ በስንኞቻቸው አባይን ሲያወድሱ፣ ሲያነሱት፣ ሲያሞካሹትም ሲያሞግሱትም ኑረዋል። አባይ ሀገሩን እንደማያውቅ በመሃል ሀገር እየተገማሸረ የባዕዳን ሀገር መርጦ በማን አለብኝነት ሲኮበልልም ኑሯል። ያለፉትን ትውልዶች ብዙ ተመኝተው አባይን በቤታቸው ሊያስቀሩት
ከባድ ሀገር ግዞት ነፃ ሊያወጡት ጥረዋል። ግን ጉልበታሙ አባይ ሳይቀመስ እስከዚህ ትውልድ ደርሷል ማለት ይቻላል። መክሮ የማይታክት ገጥሞ የማይሸነፍ ሰርቶ የማይደክም ሁሌም ተስፈኛና ባለ ራዕይ ህዝብ የማይነጥፍባት በዓለም አደባባይ ገዝፋ የምትታወቀውና ባለደማቅ ታሪኳ ኢትዮጵያ የልህ ግብግቡን ከአባይ ጋር ገጠመች። የአባይን የግዞት ዘመን ለማክተም የዚህ ዘመን ትውልድም ቆርጦ ተነሳ። መጋቢት 24 ቀን 2013 ዓ.ም ፊሽካው ተነፍቶ ከአባይ ጋር ግጥሚያው ተጀመረ። የማይደፈረው አባይም ተደፈረ። መላው ኢትዮጵያውያን ተረባረቡ። እልፍ አላፍት ኢትዮጵያውያን ጉልበታቸውን፣ ገንዘባቸውን፣ ጊዜያቸውን፣ ዕውቀታቸውን ሳይሰስቱ ለአባይ ግድብ ለገሱ። ዓለም ተደነቀ። ብሔራዊ አንድነት በአባይ ተገለጠ። ከአባይ ጋር የነበረው ግብግብም ከ14 ዓመታት በኋላ በትውልድ ቅብብሎች በብርቱ የኢትዮጵያ ልጆች አሸናፊነት ተጠናቀቀ። አባይም ለሀገሩ እጅ ሰጠ። የግድቡ መጠናቀቅ ተበሰረ። አባይ ተገድቦ ጉልበትም መብራትም እራትም ኩራትም ለመሆን በቅቷል። ድር ቢያብር አንበሳ ያስር የሚለውን ብሂል ሚሊዮን ኢትዮጵያውያን በአንድ ላይ አብረው በአባይ ላይ እውን አደረጉት። ዛሬ ታላቁ የኢትዮጵያ ህዳሴ ግድብ በጉባ ሰማይ ስር ከፍ ብሎ ገዝፎ ታይቷል። የታሪካችን ከፍታ፣ የኃይላችን ሚዛን፣ የብርታታችን ምንጭ፣ የጽናታችን ተምሳሌት፣ የአንድነታችን ማሰሪያ ገመድ፣ የብሔራዊ ቃል ኪዳናችን ሆኗል። አባይ አባይ የሀገር ለምለም የሀገር ሲሳይ ሲባል የነበረው ቢልም እውን ሆኖ አባይ ለሀገር ልማት ውሎ ለኢትዮጵያ ሲሳይ ሆኗል ማለት ነው። ታላቁ የኢትዮጵያ ህዳሴ ግድብን በአባይ ላይ እውን ለማድረግ በፈጀው ዓመታት ብርቱ መስዋዕትነት የከፈሉ ለዚህ ካበቁት የማህበረሰብ ክፍሎች መካከል የጸጥታ አካላት ተጠቃሾች ናቸው። ታላቁ የህዳሴ ግድብ የህልውና ጉዳይ ነው። የህዳሴ ግድብ የአይበገሬነት ተምሳሌት እንደምንችል ሰርተን ያሳየንበት ተከባሪነትና የሀገራችንን ተጽዕኖ ፈጣሪነት አጉልቶ ያሳየ ለቀጣይም ለበለጠ ብርታት ለተጨማሪ ግዳጅና ጀግንነት የሚያነሳሳ ብሔራዊ ኩራት ኢትዮጵያ የአድዋ ንግሥት የአባይ እመቤት። ትናንት የጥቁር ዘሮች ሁሉ ኢትዮጵያን ተመለከቷት፣ አብዝታችሁ እዩዋት። ትናንት እንደኮራችሁባት ሁሉም ዛሬም ትኮሩባታላችሁ። ትናንት እንደተመካችሁባት ሁሉም ዛሬም ትመኩባታላችሁ። ትናንት በደምና ባጥንት ጠላትን ድል ነስታ የነጻነትን መንገድ እንዳሳየቻችሁ፣ ከድቅድቅ ጨለማ እንዳወጣቻችሁ፣ ከባርነት ቀንበር እንዳላቀቀቻችሁ፣ ከጭቆና ሰንሰለት እንዳስፈታቻችሁ ሁሉ ዛሬም አይቻልምን ሰብራለች። ለጥቁር ሁሉ አርያና ምሳሌ የሚሆነውን አድርጋለች። ትናንት ባድዋ ሰማይ ስር የማይቻል የሚመስለውን ችላ አሳየች። ከጠላት ጋር ተናንቃ ድል የተጎናጸፈች እንደማትደፈር ያስመሰከረች ኢትዮጵያ ዛሬም በጉባ ሰማይ ስር የማይቻል የሚመስለውን ችላለች። አይደረግም አይሞከርም ተብሎ የነበረውን አድርገዋለች። ጀምራ ፈጽመውማለች። ጥቁር አይችልም በተባለበት ዘመን ችላ ቅኝ ግዛትን የታገለች ታግላም ድል የመታች በልጆቿ ክንድ ነጻነቷን ያጸናች ለጥቁሮች ሁሉ እናትና አብነት የሆነች ኢትዮጵያ ዛሬ ደግሞ ዳግም አይቻልንም ሰብራለች። ትናንት በልጆቿ ደምና አጥንት ነጻነቷን ያስጠበቀችው በክንዷ የዓለምን ሚዛን ያስተካከለችው የቅኝ ገዢዎችን ዘመን በአድዋ ሰማይ ስር የሰባበረችው የነጻነትን ጮራ ያበሰረችው ኢትዮጵያ ዛሬ ደግሞ አዲስ የድል ብስራት ለዓለም ሁሉ እንካችሁ ብላለች። ዛሬ አትችልም ያሉትን ችላም አሳይታለች። ዛሬ አታደርገውም ያሉትን አድርጋም አሳይታቸዋለች። የዛቱባትን አሳፍራቸዋለች። የወረወሩባትን መክታ ድል ነስታቸዋለች። አበው ያሰቡትን ሕያው አድርገዋለች። ኢትዮጵያ የአድዋ ንግሥቷ የአባይ እመቤቷ ኢትዮጵያ በልጆቿ ጥረት የገነባችውን ህዳሴን ፈጽማ ድሏን ማብሰር ጀምራለች። አሁን ኢትዮጵያ ከሩቅ ሆነው እናፈርሰዋለን እያሉ ይዛቱባትን፣ ከቅርብ ሆነውም አትሰሪውም እያሉ ፈተና ያበዙባትን፣ በፍርድ አደባባይ ፍትህ ያጎደሉባትን፣ ከፊትና ከኋላ ከግራና ከቀኝ ሆነው ያዋከቧትን ሁሉ ድል መትታ አባይን ከጉዞ ገትታለች። ህዳሴንም ጨርሳለች። ዛሬ በሩቅ ሆነው ያስፈራሯት፣ በቅርብ ሆነው የፈተኗት፣ በፍርድ አደባባይ ፍትህን ያጎደሉባት፣ ከፊትና ከኋላ ከቀኝና ከግራ ሆነው ያዋከቧት አፍረዋል። አንገታቸውን ደፍተዋል። ኢትዮጵያን ይዞ ማስቆም ወግቶ ማሸነፍ እንደማይችል ራሳቸው ሞክረው አይተውታል። ከ14 ዓመታት በፊት ህዳሴን አሃዱ ብላ የጀመረችው ኢትዮጵያ ዛሬ ላይ አጠናቀዋለች። እናም እንሆ አሁን አድካሚውን ሩጫ ፈጽመዋለች። የታላቁ የህዳሴ ግድብ ዛሬ ተመርቋል። በጉባ ሰማይ ስርም የኢትዮጵያውያን የደስታ ችቦ ተለኩሶ ታይቷል። ለዓመታት በአንድነት የተጋመዱበት ኢትዮጵያውያን በአባይ ግድብ ምርቃት ከዋዜማው ጀምሮ አሸብርቀው ውለዋል።
በዕለቱም እንዲሁ አባይ ለኢትዮጵያውያን የአንድነት ገመዳቸው፣ መጽኛ ቃል ኪዳናቸው፣ የድል አድራጊነት ማህተማቸው፣ መመኪያ ጋሻቸው፣ የስልጣኔ መንገዳቸው፣ የከፍታ መዳረሻቸውም ጭምር ነው። ዛሬ ያሰቡትን እንደሚፈጽሙ አሳይተዋል። ጀግኖች መሆናቸውን አስመስክረዋል። ይህንም ደግሞ ጉባ አፍ አውጥታ ትመሰክራለች ማለት ነው። ታላቁ የኢትዮጵያ ህዳሴ ግድብ ዳግማዊ አድዋ ነው። አዎ ዳግማዊ አድዋ ነው። የኢትዮጵያ አንጡራ ሀብት ከፈጣሪ የተቸራት ገጸ በረከት የጉስቁልና ዘመን ማክተሚያ ታላቁ የአባይ ግድብ በስኬት መጠናቀቅ ለኢትዮጵያ ከአድዋ ድል በኋላ የተጎናጸፈችው ግዙፍ ታሪካዊና ስትራቴጂካዊ ድል ነው። ኢትዮጵያና ኢትዮጵያውያን በየዘመናቱ በርካታ ገድላትን የፈጸሙ ባለታሪኮች ቢሆኑም የአድዋ ድልና ታላቁ የአባይ ግድብ ስኬት ግን በሰማይ ላይ እንዳለች ችቦ ከኢትዮጵያ አልፎ በዓለም አደባባይ የሚታዩ አኩሪ ገድሎች ናቸው። የህዳሴ ግድብ በስኬት መጠናቀቅ ከአድዋ ድል ጋር የሚያመሳስለው ብዙ ጉዳዮች ቢኖሩም ሶስት መሰረታዊ ነገሮች እንዳሉ መጥቀስ ይቻላል። የመጀመሪያው የአድዋ ጦርነትና የህዳሴ ግድብ ግንባታን ኢትዮጵያ ያለማንም ረዳት አጋሽ ለጋሽ አበዳሪና አይዞሽ ባይነት ብቻዋን የተወጣችውና የተጎናጸፈችው ድል መሆኑ ነው። ሁለተኛው የአድዋ ጦርነትና የግድቡ ግንባታ ኢትዮጵያውያን አመላቸውን በጉያቸው ልዩነታቸውን በጓዳቸው ትተው ገንዘባቸውን፣ ዕውቀታቸውን፣ ጊዜያቸውን፣ ላባቸውን፣ ደማቸውን አዋጥተውና አስተባብረው ያከናወኑትና በድል የተወጡት ዘመን ተሻጋሪ አኩሪ ተግባር መሆኑ ነው። ሶስተኛው ደግሞ የአድዋ ጦርነት ወይም የአድዋ ድልና የህዳሴ ግድብ መጠናቀቅ የሰው ልጆች ሁሉ በሀገራቸውና በሉዓላዊ ግዛታቸው በነጻነት የመወሰን ሶስተኛ ወገን ያወጣውን ሕግ መሰል ቀንበር ውል መሳይ እግረ ሙቅ ያለመቀበል ጀግንነትን ያስተዋወቀ በጥቅሉ የኮሎኒያሊስቶችን ቀንበር የሰበረ ፍትህን በራስ አቅም ያስከበረ ለመላ ታዳጊ ሀገር ህዝቦች ትምህርት የሆኑ ድንበር ተሻጋሪ ድሎች መሆናቸው ነው። ታላቁ የህዳሴ ግድብ ፋይዳው እንደ ሌሎች ፕሮጀክቶች ነጠላ ትርክት የሚተረክለት ወይም የሚተረክበት ውስን ጠቀሜታ ያለው አይደለም። ታላቁ የህዳሴ ግድብ እጅግ የገዘፈ ፋይዳና ስትራቴጂካዊ ጠቀሜታን ለኢትዮጵያ የሚያበረክት መሆኑ ጎላ ብሎ ሊነገርም ይገባዋል። ከመሰረታዊ ፋይዳዎቹና ጥቅሞቹ ጥቂቶቹን ለመግለጽ ያህል ደግሞ ፖለቲካዊ ጥቅም አንዱ ነው። ኢትዮጵያ በሉዓላዊ ግዛቷ ውስጥ ያለ ማንም ፍቃድና ድጋፍ የተፈጥሮ ሀብቷን በማልማት ከድህነት መላቀቅ የምትችል ሀገር መሆኗን መሰረት ጥሎ አልፏል። በተጨማሪም የፖሊሲ ነጻነት ያላት ሀገር በየትኛውም ዘመን ቢሆን መብቶቿና ጥቅሞቿን ለማክበር ወደ ኋላ የማይሉ ዜጎችና መንግስት ያሏት ሀገር መሆኗን የመግለጽ ትልቅ ፋይዳ ማጎናጽፏል። ሁለተኛው መሰረታዊ ጥቅም ደግሞ ኢኮኖሚያዊ ጥቅም ሲሆን የአባይ ግድብ የሚያመነጨውን ኃይል የኢንዱስትሪ መሰረት፣ የኑሮ ማሻሻያ ግባት፣ የቱሪዝም መዳረሻ፣ የውጭ ምንዛሬ ምንጭ ሆኖ ኢኮኖሚዋን ያነቃቃል፣ የጀርባ አጥንት ሆኖ ይደግፋል። ታላቅና አዲስ ሐይቅ ፈጥሮ ለአካባቢው የተረጋጋ ስርዓተ ምህዳር በማበርከትም በረሃማነትን ለመቋቋም ደጀንና ጸጋ ይሆናል። ሶስተኛው መሰረታዊ ጥቅም ደግሞ የደህንነትና የጸጥታ ጥቅም ነው። ኢትዮጵያ ታሪካዊ ጠላቶች አሏት ከተባለ በዋነኛነት የጠላትነት ሰበብ ሆኖ የሚጠቀሰው የአባይ ውሃ አንዱ ነው። ኢትዮጵያ ከበለጸገች አባይን ትገድባለች። ስለዚህ ሰላምና መረጋጋት አግኝታ ለኢኮኖሚዋ እድገት ወሳኝ ሊሆን የሚችለውን አባይን እንዳትገድብ በውስጥም በውጭም ሰላሟን እንንሳ የሚል ኋላ ቀርና ክፉ አስተሳሰብ ነበር። አሁን የፈሩት ይደርሳል፣ የጠሉት ይወርሳል ነውና ነገሩ። በአባይ ወንዝ ላይ ሊገነቡ ከሚችሉ ግድቦች መካከል ትልቁ የሆነው የህዳሴው ግድብ ተጠናቆ ውሃ ተሞልቶ ታሪክ መታጠፊያ ላይ መድረሱ ግድ ሆኗል ማለት ነው። ይህ ስኬት የጠላቶቿን ሰበብ ለአንዴና ለመጨረሻ ጊዜ ያመከነ ስለሆነ ጠላቶቿ የመጨረሻ ሞይ ካልሆኑ በስተቀር ከዚህ ቀደም የሚከተሉትን ፖሊሲ መከተል ፋይዳ የሌለው አዋጭ ያልሆነ መናኛ ሐሳብ መሆኑን ትምህርት የሰጠ ሆኗል። ስለሆነም ከእንግዲህ ግድቡን በማስቆም ሰበብ ኢትዮጵያን ማወክ ጊዜ ያለፈበት ተግባር ብቻም ሳይሆን ግድቡን መተናኮልም የኒኩሌር ማብላያ ጋንን ሸንቁሮ የራስን ትውልድና ሀገርን እንደ ማጥፋትም ይቆጠራል። እናም የህዳሴ ግድብ ለእናት ሀገሩ ኢትዮጵያ በልጆቿ የተበረከተ የሰላምና የደህንነት ዘብ ሆኖ የቆመ ስትራቴጂካዊ የኒኩሌር ኃይል ነው ማለት ይቻላል። ሌላው የዲፕሎማሲ ጥቅም ነው። ኢትዮጵያ ግድቡን ስትጀምር የማንንም ጥቅም ለመጉዳት ሳይሆን በመተባበር መንፈስ
ራስን የማልማት ፕሮጀክት እንደሆነ አበክራ ስትገልጽ ቆይታለች። ከዚህ ቀደም በተናጠል ተፈረሙ የተባሉት የቅኝ ገዢዎች ውሎች ትብብር የማያስጠብቁ በወንድማማች ህዝቦች መካከል መጠራጠርና መቃቃርን የሚፈጥሩ በጥቅሉ ከሞራል የወረዱ ውሎች ናቸው በማለት ስትሟገትም ቆይታለች። በዚህ አቋሟ አሁን በተግባር የውሃው ፍሰት ሳይቀንስ በታችኛው የተፋሰሱ ሀገራት ላይ ጉዳት ሳያስከትል ግድቡ በውሃ ተሞልቶ መጠናቀቁ ሀበሾቹ ፍትህ ያውቃሉ የተባለውን ቀደምት ቃልም ዳግም ያስመሰከረ ኢትዮጵያ ለእውነትና ፍትህ የቆመች ሀገር መሆኗን የሚያሳይ በወርቅና በአልማዝ የተከፈለ የዲፕሎማሲ ካባ የሚያጎናጽፋት ይሆናል። ሌላው አምስተኛው የመንፈስና የስነ ልቦና ልዕልና ማጎናጸፍም መሰረታዊ ጥቅሙ ነው ማለት ይቻላል። የአባይ ወንዝ ወይም ጊዮን በመጽሐፍ ቅዱስ ውስጥ ከተጠቀሱት 4 ወንዞች አንዱ ሲሆን ይህ ወንዝ ኢትዮጵያን ይከባል ተብሎ ተጽፏል። የአባይ ወንዝ እስከ ዛሬ ድረስ ለሺህ ዓመታት ከኢትዮጵያ ተነስቶ ኢትዮጵያን ከፍሎ ሲጓዝ እንጂ ሲከባት አልታየም ነበር። የፈጣሪ ቃል አይታበልምና ከእንግዲህ የአባይ ወንዝ በፍካሪያዊ ትርጉሙ ወደ ኃይል ተቀይሮ በኢትዮጵያ ምድር ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ይዘዋወራል ማለት ነው። በየቤታችን እራትና መብራት ሆኖ ይገባል። የመኪኖቻችን የባቡሮቻችን ጉልበት ሆኖም በየጋራውና በየሸንተረሩ በየሜዳውና በየከተማው ይዘዋወራል። አባይ በበረከቱ ኢትዮጵያን ይከባል። የፈጣሪን ቃል ኪዳን በዘመናችን እውን ሆኖ አየን። እንደተነገረንም የአማኞች ሀገር ጉስቁልና የማይገባን በተፈጥሮ የታደልን ህዝቦች መሆናችንን እንድናመን ወደ ላይ ተስፈንጥረን እንድንዘል አንችልም፣ አይሆንልንም የሚልን አዚምን የሰበረ ከዚያ በላይ የስነ ልቦና ከፍታን የሚፈጥር የትንሣኤ ምልክትስ ምን ይኖራል ማለት ይቻላል። ይህ እውን እንዲሆንም ላስቻሉ ኢትዮጵያውያን ሁሉ ምስጋና ይድረሳቸው። እንድናከናውን ለፈቀደልን ፈጣሪም ክብር ሁሉ ለእርሱ ይሁን። ጸሐፊና ተመራማሪ ዶክተር አለማየሁ ዋሴ። መሪ ራስ አማን በላይ። እህቶችና ወንድሞች ሆይ ሀገር ማለት ራሳችሁ ስለሆናችሁ የራሳችሁን ታሪክ ከራሳችሁ ተምራችሁና አውቃችሁ ለሌላው አስተምሩ እንጂ ታሪካችሁን ከሌላ አትማሩ። እናንተ የራሳችሁን ታሪክ ካላወቃችሁ ሌሎች የእናንተን ታሪክ እንዴት አውቀው እናንተን ሊያስተምሩ ይችላሉ? በውጭ ሀገር ሰዎች የተጻፉት ሊሆን ይችላል ተብለው በግምገማ ወይም በግምት የተጻፉ እንጂ ከእውነተኛው ታሪክ የተገለበጡ አላገኘሁም በማለት የጥንቷ ኢትዮጵያ ትንሣኤ ታሪክ በተሰኘው መጽሐፋቸው መቅድም ላይ ያሰፈሩት መሪ ራስ አማን በላይ ናቸው። ለመሆኑ መሪ ራስ አማን በላይ ማን ናቸው? በዛሬው ዝግጅታችን መሪ ራስ አማን በላይን የተመለከተ ዝግጅት ልናደርሳችሁ ወደናል። አብራችሁን ቆዩ። መሪ ራስ አማን በላይ የታሪክ ተመራማሪ፣ የነገረ መለኮት አዋቂና የጥንቷ ኢትዮጵያ ትንሣኤ ታሪክን ጨምሮ 24 መጽሐፍትን ለንባብ ያበቁ ታላቅ ደራሲ ናቸው። መሪ ራስ አማን በ1942 ዓ.ም በሰሜን ጎንደር በለሳ ነው የተወለዱት ይባላል። በሰሜን ጎንደር በለሳ ነው የተወለዱት። የልጅነት እድገታቸው በቤተ ክህነት አካባቢ ስለነበር በቀላሉ ዘመናዊ ትምህርትን ለማወቅ እንዳስቻላቸው ረዳ ፕረስ ዶት ኢት ድረገጽ ላይ ተገልጿል። መሪ ራስ የሚለው የማዕረግ መጠሪያ ከስማቸው አስቀድመው ይጠቀማሉ። ምክንያታቸው ደግሞ በነ አጼ ይኩኖ አምላክ ዘመን ንጉሡ ዘንድ የሚቀርቡ አቤቱታዎችን ተቀብሎ መልእክቱን በጽሑፍ ለሚያደርስ ባለሟል የሚሰጥ ማዕረግ በመሆኑ እሳቸውም ዘመኑን ለማስታወስ እንደተጠቀሙበትም ተገልጿል። መሪ ራስ አማን በላይ በ1957 ዓመተ ምህረት የትውልድ ሀገራቸውን በለሳን ትተው የቤተ ክህነት ትምህርት ፍለጋ ወጡ። ቅኔ መወድስ፣ አቋቋም፣ ድጓና ጾመ ድጓ፣ ቅዳሴ፣ ብሉይና ሐዲስ እንዲሁም ዜማን ከአንዱ ወደ ሌላው አካባቢ የተዘዋወሩ ተምረዋል። የእጽዋት መድኃኒትን፣ የሐረግ ስዕልን፣ የኢትዮጵያ ታሪክ አቡሻካርን ወይም ባህረ ሐሳብን ለማወቅ ጎጃም፣ ወሎና ሸዋን ዙረዋል። በዚህ ምክንያት ከ30 ዓመታት በላይ ወደ ትውልድ ቀያቸው ሳይመለሱ ዕውቀት ፍለጋ ተጠምደው ማለፋቸውንም የሕይወት ታሪካቸው ያስገነዝባል። መሪ ራስ አማን በላይ
መጀመሪያ የቀሰሙትን ዕውቀት ወደ ጥበብ ሥራዎች ተረጎሙ። የዜማ ልክን መሠረት አድርገውም የጽሑፍ ሥራቸውን አሃዱ ብለው ጀመሩ። በወቅቱ መሪ ራስ አማን ውስጣቸው ወደ ብሕትውና ዓለም ያደላ ነበር። አጋጣሚ ሆኖ በቅርብ ካገኟቸው 2 መነኩሳት ጋር ወደ ግብፅ ሀገር ለመሄድ ጉዞ ጀመሩ። ሱዳን ደርሰው ለሱባኤ ከገቡበት ቤተ ክርስቲያን አቅራቢያ በርከት ያሉ የቤተ ክርስቲያን ዕቃዎች፣ መጽሐፍትና ውድ ጌጣጌጦች በሳጥን ተቀብረው ቋጥኝ ስር አገኙ። የተገኙት መጽሐፍ በሀገራችን ያልነበሩ ግን ስለ ኢትዮጵያ ታሪክ የሚያወሱ የብራና ላይ ጽሑፎች ነበሩ። አብረዋቸው የነበሩ ሰዎች ከተገኙት ንብረቶች መካከል ተሽጠው ይጠቅሙናል ያሏቸውን መርጠው ወሰዱ። መሪ ራስ አማንም ጽሑፎችን ይዘው ወደ ኢትዮጵያ ተመለሱ። ሀገር ቤት እንደደረሱም ወደ ሸዋ በማምራት ሽንኩርት ሚካኤል ከሚባል ቦታ ተቀመጡ። ከዚያም በእግዝ በሱባ ቋንቋና በጥንት አማርኛ የተጻፉትን ከሱዳን ሀገር የተገኙ መጽሐፍትን በማስተርጎም የሚታወቁበትን የጥንቷ ኢትዮጵያ የትንሣኤ ታሪክ መጽሐፍ ለመጽሐፍ በቁ። መጽሐፉን ጽፈው ያጠናቀቁት በ1962 ዓ.ም ነበር። በተለያዩ ምክንያቶች ዘግይቶም ለመታተም የበቃው ግን በ1985 ዓ.ም ነው። መሪ ራስ አማን በላይ ካሳተሟቸው 24 መጽሐፍት መካከልም የጥንቷ ኢትዮጵያ ትንሣኤ ታሪክ፣ የሱባ ቋንቋ መዝገበ ቃላት፣ መጽሐፈ ብሩክ ወይም ብሩክ ዣንዥዋ፣ የልቤ ወዳጅ፣ የሰው ዘር ልጅ፣ ምክር ከእኔ ስማ አንተ ወገኔ፣ መጽሐፈ ሰረገላ ታቦር፣ መጽሐፈ ፈውስ፣ ብርሃነ ሕይወት ዘበአማን የሚሉት ይገኙበታል። የጥንቷ ኢትዮጵያ ትንሣኤ ታሪክ መጽሐፋቸው ላይ የደራሲውን ስም የጻፉት ኤኤም በላይ በሚል ነው። ለምን እንደዚህ ሆኖ ተጻፈ ተብለው ሲጠየቁ በጥንቱ የነገድ ታሪክ ላይ መጽሐፍ የሚጽፍ ሰው ዕድሜው አጭር ነው ተብሎ ይነገራል። ስሜም እንዳይታወቅ በምህፃረ ቃል ተጠቀምኩ በማለትም መልስ ሰጥተዋል። ስለ ሀገራቸው ከፍተኛ ፍቅር የነበራቸው መሪ ራስ አማን በላይ ተደብቆ የቆየውን የኢትዮጵያ ታሪክ ለመላው ዓለም ለማስተዋወቅ ከፍተኛ ጥረት አድርገዋል። በሀገር ውስጥም ሆነ በውጭ ሀገር ቆይታቸው ሁሌም መጽሐፍትን ከመጽሐፍ ተለይተው አያውቁም። ሕይወታቸውን በሙሉ ስለ ሀገርና ወገናቸው ታሪክ በመጽሐፍ ማሳለፋቸውን የሰምና ወርቅ ወይም ነፃና ሁለገብ የጥናትና ምርምር ነፃና ሁለገብ የጥናትና ምርምር መጽሔት ያስረዳል። መሪ ራስ አማን በላይ መጽሐፎቻቸውን ለማሳተም በርካታ ውጣ ውረዶችን አሳልፈዋል። ነገደ ኢትዮጵያ መጽሐፋቸው የጀርባ ገጽ ላይም እንዲህ ሲሉ ገልጸውታል። በጊዜው የነገሥታት ታሪክ ማሳተምና ማወደስ አደገኛ ነበር። ሁኔታውን በጣም አሰጋኝ። እናም ብዙ ሺህ ማይልስ ከኔ ጋር ለብዙ ዓመታት ተንከራተተ። አሁን ጊዜውና አጋጣሚ ፈቅዶ አቋርጦ ከሄደበት ከምድረ አሜሪካ በሀገሩ በኢትዮጵያ ወንድሞች ብርታት ለመታተም በቃ። ቀስ በቀስ እውነተኛው የኢትዮጵያ ታሪክ እየታወቀ ይሄዳል ብለዋል። ታላቁ የጥበብ ሰው ተመራማሪ፣ ደራሲና ፈላስፋ መሪ ራስ አማን በላይ ይኖሩበት ከነበረው ሰሜን አሜሪካ ሎስ አንጀለስ ባደረባቸው ሕመም ምክንያት በ65 ዓመታቸው የካቲት 21 ቀን 2006 ዓ.ም ሕይወታቸው እንዳለፈም ይነገራል። ታላቁ ሥራቸው ግን ሕያው ምስክር ሆኖ ታሪካቸውን ሲያስጠራ ሀገርና ወገናቸውን ሲያኮራም ይኖራል። እኛም በመሪ ራስ አማን በላይ ሥራዎችና የሕይወት ታሪካቸው ዙሪያ እኔ እኮ ሰው የለም ብዬ
ችግር የለም ጨርሻለሁ እኛም በመሪራስ አማን በላይ ስራዎችና የህይወት ታሪካቸው ዙሪያ ለዛሬ ያልነውን በዚህ ቋጨን ቸሪክ ጠመን ሳምንቱን በታሪክ ከምናስተውሳቸው ሁነቶች መካከል መስከረም 1 ቀን መላው ዓለም ጉድ ያለበት ዘግናኙ የሽብር ጥቃት የተፈጸመበት መስከረም 1 ቀን 2000 ዓመተ ምህረት ነበር። በአሜሪካ ሰማይ ላይ 4 ትላልቅ የመንገደኞች አውሮፕላኖች በታቀደ መልኩ ተጠልፈው በተለያዩ የአሜሪካ ከተሞች ላይ ተከሰከሱ። እናም ወደ 3000 የሚጠጋ ህይወት መቅጠፉ የተሰማበት በአሜሪካ ታሪክ አስከፊው አደጋ ነበር። አሸባሪዎቹ መንገደኛ መስለው በመግባት አውሮፕላኖቹን በማስገደድ በታቀዱት ከተሞችና ህንፃዎች ጋር እንዲላተሙ የማድረግ የአጥፍቶ መጥፋት ዘግናኙን ተልኮ በመፈጸም ከባድና አሰቃቂ ውድመት አስከተሉ። አሜሪካም የበቀል እርምጃ እንድትወስድ በቁጣ ያስነሳና ይፋዊ ጸረ ሽብርተኝነትን ጦርነት እንዲታወጅም ምክንያት ነበር ማለት ነው። ሂስትሪ ሪፕሌስ በምንጭነት ተጠቀምን። መስከረም 2 ቀን 1966 ዓ.ም 58 ዓመትን በስልጣን መጀመሪያ ባልጋ ወራሽነትና የኢትዮጵያ መንግስትነትን ባለሙሉ ስልጣን እንደራሴነት ከመጋቢት 24 ቀን 1922 ዓ.ም ጀምሮ ደግሞ በንጉሠ ነገሥትነት ኢትዮጵያን የመሩት ቀዳማዊ ኃይለ ሥላሴ በደርግ የአብዮት ስርዓት ተሽረው ከስልጣን ወረዱ። ኢትዮጵያን ለ44 ዓመታት ያስተዳደሩት ጃንሆይ የፋሽስት ኢጣሊያን ዳግም ወረራ በዓለም አቀፍ መድረክ በመሞገት ዲፕሎማሲያዊ ወታደራዊም ድል አስመዝግበው ነጻነት ያስከበሩ ታላቅ መሪ ነበሩ። ከድል በኋላ የኢትዮጵያን መንግስት እንደገና መልሶ በመገንባት ወደ ለውጥ ማራመድ ጀምረው ነበር። ለውጡ ግን ብዙም ተስፋ የተጣለበትን ያህል ሊሄድ ባለመቻሉ በንጉሱ ላይ ተደጋጋሚ የመፈንቅለ መንግስት ሙከራዎች እንዲደረጉ ክፍተት ፈጥሯል። መስከረም 2 ቀን ከተከሰተው ግልበጣ በፊት ሁለት ያልተሳኩ ሙከራዎችም ተደርገው እንደነበር ይኸው ታሪክ ይነግረናል።